إنسان كل له ميدان وليس أعلى الشان من حملة القرآن. الشيطان الرجيم. أعاذنا الله من إبليس وجنوده. وإذا قيل لهم لا تفسدوا في الأرض ሙናፊቆች የተባሉ ጊዜ ይላል ጓደኛ የጓደኛውን ስራ ያውቃል። ጓደኛ የጓደኛውን ስራ ስለሚያውቅ ጓደኞቻቸው ይመክሯቸዋል። አረባካችሁ ምድርን አታጥፉ፣ ወንጀል አትስሩ፣ አላህ የከለከላችሁን ደግሞ አትስሩ፣ ያዘዛችሁን አትተው። አንዳንድ ወንጀሎች ሰሪውን ብቻ የሚጎዱ ሰዎች ወንጀሎች አሉ። የሰራው ብቻ እንጂ ሌላው የማይቸገርባቸው ወንጀሎች አሉ። አንዳንድ ወንጀሎች ደግሞ ለሀገር የሚተርፉ ወንጀሎች አሉ። አሁን እንደ ዚና ለምሳሌ ዚና የበረከተ እንደው ዝሙት የበረከተ እንደው ለምትሰራውና ለሚሰራው ሰው ብቻ አይደለም ጉዳቱ። በሀገር ላይ ጦርነት ይበዛል፣ እልቂት ይበዛል፣ ዝናብ ይጠፋል፣ ድርቅ ይሆናል፣ ረሃብ ይሆናል፣ በሽታ ይበረክታል። እንዲህ ያለ አደጋ አለ። ዘካ መከልከል እንደይሁ ሌላም ወንጀሎች አሉ። እንደ ሐሰድ ብቻ ደግሞ ያንን አንዱን ብቻ የሚጎዳ አለ። አለኩል ያለ ጓደኞቻቸው ያውቋቸዋል። የሙናፊቅነቱን ጓደኛ የጓደኛውን ጠባይ ያውቃል። ላ ቱፍሲዱ ፊል አርድ በመሬት ውስጥ አታጥፉ፣ በወንጀል መሬትን አታበላሹ ብለው ጓደኞቻቸው በመከሯቸው ጊዜ ቃሉ ኢነማ ነሕኑ ሙስሊሑን ቃሉ ይላሉ መልሳቸው ኢነማ ነሕኑ ሙስሊሑን ማ ነሕኑ ኢላ ሙስሊሑን እኛ አሳማሪዎች እንጂ አጥፊዎች አይደለንም። ጥሩ ስራ ነው እንጂ የምንሰራው መጥፎ ስራ አንሰራም ይላሉ። ትልቁ አደጋ ደግሞ ትልቁ ክፋት ይሄ ነው። አንድ ሰው ወንጀሉን ጥፋቱን የተረዳ እንደው ጥፋተኛ ነኝ ያለ እንደው አላህ ተውበት ሊረዝቀው ይችላል፣ ሊመለስ ይችላል። እኔ ስራዬ ጥሩ ነው ጥፋት የለብኝም የሚል ከሆነ አላህ ደግሞ ተውበት እንኳ ይረዝቀው የስራውን ጥፋት አላወቀ። እኛ ማሳመር እንጂ ማጥፋት የለብንም ይላሉ ብለህ ንገራቸው። አላ ኢነሁም ሁሙል ሙፍሲዱን አላ እስቲ ነቃ ብላችሁ ስሙ አዳምጡን መንገራችሁ ይላል አላህ። አላ ማለት ሐርፉ ተንቢህ ትባላለች። የማስጠንቀቂያ ቃላት ማለት ነው። አንድ ሰው እዚህ መካከል እዚህ ተቀምጦ ሩህ ሌላ ቦታ የምትሄዳለች። ሶላት ውስጥ ሆኖ 4 ረክዓ ይሰግድ 3 ረክዓ ይሰግድ የማያውቅ አለ። ስራው ሊሄድ ይችላል፣ ሌላ ሀሳቡ ሊሄድ ይችላል። ይህ እንግዲህ ቀክ ብሎ አላዳመጠም ማለት ነው። ሰማ እንጂ እስቲማ የለው። አዳይች አላ ለይህና መድኃኒቷ አላ ማለት ንቁ፣ ስራዬ ብላችሁ አዳምጡ፣ ንቁ። እነሁም ሁሙል ሙፍሲዱን አጥፊዎች እነሱ ናቸው፣ ሌላ አይደለም። ካፊሩማ የለየለት ነው፣ አይሁዳ የለየለት ነው። ሙእሚን መካከል ሆነው አንተን ተከትለው አብረው መስጂድ የገቡ አብረው ሙስሊም ነኝ እያሉ እውነተኛ ጥፋቶች ማለት የሙስሊም አደጋዎች እነሱ ናቸው ብለህ ንገራቸው አላላህ። ወላኪን ላ የሽዑሩን ወላኪን ላ የሽዑሩን ኢፍሳደሁም ማጥፋታቸውን አያውቁትም። ያጅብ እኮ ነገር ነው። እያጠፉ መጥፎ እየሰሩ መጥፎ እየተናገሩ ሶሃቦችን እንዲጠፉ እያደረጉ ነቢያችን እንዲጠፉ እየጣሩ ማጥፋታቸውን አያውቁትም። ያጅብ እኮ ነገር ነው። ነቢያችን ያውቋቸዋል፣ ብዙዎቹን ያውቋቸዋል።
በመልእክታቸው ታውቃቸዋለህ ብሏቸዋል። አንድ ቀን ነቢያችን ተናደዱና መስጂድ አላህን አመሰገኑ፣ ሶላት ሰላም አወረዱ። ፈቃል መን ሰመይቱ ስመሁ ፈልየኽሩጅ ሚነል መስጂድ ፈኢነሁ ሙናፊቅ ሐውለ ወላ ቁወተ ኢላ ቢላህ። አሁን ስሙን የምጠራው ሰው ጥርት ያለ ሙናፊቅ ነው፣ ቀጥታ ተመስጂድ ይወጣሉ። በአንድ ቀን 33 ሰው አስወጥተዋል። እንደዚህ እየተደረጉ ምንም ደንታ የላቸውም፣ ምንም ድንጋጤ የለም፣ ንዲያማ የለም። እንዲህ ያሉ ሰዎች ናቸው ያውቁትም እንጂ አጥፊ ናቸው ብለህ ንገራቸው። وإذا قيل لهم آمنوا كما آمن الناس وإذا قيل لهم للناس يتبالوا جزيه آمنوا أي أخلصوا إيمانكم تككلن أمنة أمانوا ورمنة أمانوا إيماناتهم آتروا يتبالوا جزيه ለሙእሚኖች አሚኑ ታለ ቁርአኑ አይ አኽሊሱ ኢማነኩም ማለት ነው። እምነታችሁን አጥሩ፣ ጥሩ እምነት እመኑ። ለካፊሮቹ አሚኑ ያለ እንደሆነ አይድኹሉ ፊል ኢማን እምነትን አስገኙ፣ እስልምና ግቡ፣ ክፍርን ጥላችሁ ማለት ነው። ለጥሩዎቹ ሙእሚኖች ደግሞ ለሙናፊቆች አኽሊሱ ነው። ለጥሩዎቹ ሙእሚኖች ደግሞ አሚኑ ሙእሚን ሆኖ እመን የተባለ እንደው በዚሁ ባለው በእምነት ላይ ዘውትር የኋሊት እንዳትመለስ ጥና ማለት ነው። ለሙናፊቆቹ አጥሩ ማለት ነው። ለጥሩዎቹ ሙእሚኖች በይሁ ላይ ዘውትሩ፣ በይሁ ላይ ኑሩ ማለት ነው። ለካፊሮች የሆነ እንደሆነ አሚኑ ማለት ኩፍራችሁን ወደ ጥላችሁ ወደ ኢማን ግቡ ማለት ነው። አሁን እንግዲህ ለሙናፊቆቹ ነው። ኢማናችሁን አጥሩ፣ እንደ አቡበክር እንዳጠሩ፣ እነ ዑመር ጥሩ እምነት እንደመኑ፣ እንደነ ዑስማን እንደነ አለይ ጥሩ እምነት እመኑ፣ ይሄ የውሸት ኢማን አይጠቅማችሁም የተባሉ ጊዜ ቃሉ አኑእሚኑ ከማ አመነ ሱፈሃ ቦለሃዎቹ መኞቹ እምነታቸውን እንዳጠሩ ጥሩ እምነት እንደያዙ እናህኑ ናስ እኛ እኮ ሰው ነን፣ እኛ ባላባቶች ነን፣ እኛ አገሬ ነን፣ እኛ ሀብታሞች ነን። እነዛ ዲዎቹ ተሙሐመድ የጅባሽ የሚጠብቁ ቢያበላን ቢያጠጣን ብለው ለሱ የገቡ ሰዎች ኢማናቸውን እንዳጠሩ ጥሩ እምነት እንዲያመኑ እኛም ደግሞ እንደነዛ እንሁን፣ እንደ ሞኞቹ እንደ ቡልሃዎቹ በለው ይላሉ። አላላህ አላ ኢነሁም ሁሙ ሱፈሃ አላ ነቃበሉ ስሙን እንገራችሁ ይላል አላህ። ምናልባት የተቀበሉ ተሰሙ እንደው ሁሙ ሱፈሃ ሞኝ ማለት እነሱ ናቸው። ጥሩዎቹ ሙእሚኖች አይደሉም ሞኞቹ። ጥሩዎቹ ሙእሚኖች አይደሉም ማታላዎቹ። ሰውም ያታልላሉ፣ ነፍሳቸውንም ያታልላሉ። ሞኝ ማለት ለአኺራቸው የማይሰሩ ለቀብራቸው የማይደንታ ያለላቸው ቡልሃ ማለት እነሱ ናቸው። እኒህ ሙእሚኖቹ አይደሉም ብለህ ንገራቸው። ወላኪን ላ ያዕለሙን ወላኪን ላ ያዕለሙን ግን እነሱ ሞኝነታቸውን አያውቁትም አለ። የቀደሙ ላይ ላየሽዑሩን አለ። ላየሽዑሩን አሁኑ ላይ ላያዕለሙን አለ። ሁለቱም የሙናፊቆች ሲፈት ነው። የቀደሙ ላይ ላየሽዑሩን ያለው ጥፋተኛ አይደለንም ብለው በትክክል ያምናሉ። እኛ ጥሩ ሰሪ ነን፣ መጥፎ አይደለንም፣ መጥፎ አንሰራም ብለው ትክክለኛ ነን ስለሚሉ ላየሽዑሩን አላቸው። ትንሽ እንኳ አያውቁም ማለት ነው። ትንሽ እንኳ አይጠራጠሩም። ላያዕለሙን ያለው ተላየሽዑሩን ቀለል ይላል። ማጥፋታቸውን ያውቁታል፣ እያወቁ ነው ብለህ ንገራቸው አለ አላህ።
وإذا لقوا الذين آمنوا قالوا آمنا እነዛን ጥሩዎቹ ሙእሚኖች ያገኟቸው ጊዜ እኛም እንደናንተ ሙእሚኖች ነን በአላህ በነብዩ አምነናል ብለው ይሏቸዋል وإذا خلوا إلى شياطينهم قالوا إنا معكم ولشياطين رؤسائهم ወደ መሪዎቻቸው የተመለሱ እንደው ተይተ ሙእሚኑ የተለይተው ወደ መሪዎቻቸው ወደ ጓደኞቻቸው ሲሄዱ እኛ ከናንተ ነን ይሏቸዋል የሙናፊቆች እንግዲህ አደጋው ይሄ ነው የሙናፊቅ ታላቅ ምልክቱ ይሄ ነው የሙናፊቅ ምልክቱ ሶስት ነው ብለዋል ነብያችን አንድ ቦታ ደግሞ አራት ነው ብለዋል ቃል ገብቶ ቃሉን አይጠብቅም إذا عهد غدر وإذا وعد أخلف فإذا كذب يواشال قطرون አይጠብቅም ብለው እንደሃሮገው አንተን በአስቀምጠውላችኋል ተሶስት ወይንም ታራቱ አንድ ያለበት ሰው ኒፋቅ አለበት ሰሚቶበት ሰሚተው hatta የደአ ብለዋል ነብያችን አለይሂ ሰላቱ ወሰለም እንደ አርገው ይናገራሉ ብለህ ንገራቸው ጥፋት እንደሌላቸው እንደነሙኞቹ እንደቡልሃዎቹ ነው እያሉ ይላሉ አላህ إنما نحن مستهزئون እኛ ልናላግጥባቸው ልንጫወትባቸው ልናታልላቸው ነው እንጂ እውነት ሙእሚን አይደለንም ብለው ይላሉ ነብያችን ዘንድ መጥተው ሷሃቦች ዘንድ ሲመጡ እኛ እኮ ሙእሚን ነን እንደናንተው ነን ይላሉ አብደላህ ብኑ ኡበይ የሚባለው ረኢሳቸው ነብያችን ጎን ነው የሚቀመጠው ባላባት ነው መልከኛ ነው ነዚፍ ነው ሲናገር ፈصحው ያጅባል ያ ሙሐመድ ይላቸዋል ለበይክ አርሃቀና ሁቡከ ይላቸዋል መሐባሁ ውዴታው አላስቀምጠናል ነግቶ ፊቱን ታላየን ምንም ሶብር የለንም ነው ሶብር አጣን ይለውታል ሲያታልለውት ነብያችንም ደግሞ አለይሂ ሰላቱ ወሰላም ደህና ይመስሏቸዋል ግን ጓደኛውን ያውቃል እዛ ሄዳችሁ ሙእሚኖች ዘንዳ አምነናል ለምን አላችሁ ሲሏቸው እኛ መሪዎቻቸው እኛ እኮ ሙእሚኖች አይደለንም እኛ ከናንተ ነን ከነሱ አይደለንም ልናሞኛቸው ልናታልላቸው ነው እንጂ እውነታችን አይደለም ብለው ይላሉ الله يستهزئ بهم الله يجازيهم جزاء استهزائهم የማላገጣቸውን የማታለላቸውን ጀዛ አላህ ይጀዛቸዋል ይሰጣቸዋል ይላል የሚገርመው አላህ አይቸኩልም ሰውየው ያጠፋ እየወነጀለ እየበደለ እያመጠ እየዘለመ ዝም ብሎ ያበለዋል ያጠጣዋል ምንም አይዓጅበውም አላህ ያጠመደው ትልቅ ወጥመዱ ተሞት በኋላ ቀብርና የቂያም ቀን ዋናው መጥመዱ ኸይር ስራና ሸር ስራ መጉዲያቱ ገሃድ የሚሆነው ኸይር ስራ መጥቀሙ ገሃድ ይፋ የሚሆነው ተሞት በኋላ ብቻ ነው ተሞት በስተፊት ሌባውም ዱርየውም አታላውም ዋሾውም ካፊሩም አብሮ ይኖራል ምንም ችግር የለም አዲያ እንዲያርገው እየተናገሩ ተነዛው ውስጣቸው ተነዛ ሆኖ ዛሂራቸውን እየመጡ ሙእሚኖች ነብያችንን እያታለሉ ልናሞኛቸው ልናታለላቸው ነው የተነሱ አይደለንም ተናንተነን ይላሉ ይሄ ቂያም ቀን ድረስ አይጠፋም የሚያጅበው የሙናፊቅ የሚባል ካፊር በአንድ ፊት በጣም የታወቀ ጥሩ ነው ሌላም ሃይማኖት የተከተለ ሁሉ ጥሩ ነው ለኢማን ለእስልምናና ለሙእሚን ታላቁ አደጋ ሙናፊቅ ነው ሙናፊቅ
አብሮ ይሰግዳል፣ መስጊድ ይገባል። በምን ይታወቃል? ቦራ የለው፣ ጥቁር ምልክት የለው። እንደዚህ ያሉ ቀጣፊ አታላዎች ናቸው ብለህ ንገራቸው። ويمدهم في طغيانهم يعمهون ደሞ አጠፉ ብለን አንዛቸውም አናጠፋቸውም ይላል። ወየሙድሁም አላህ ያቆያቸዋል፣ ይለግስላቸዋል። ፊ ጡግያኒህም በጥመታቸው ውስጥ ሆነው በሸራቸው በተንኮላቸው ውስጥ ሆነው አላህ ይለግስላቸዋል። ያዕመሁን የሚዋልሉ ሲሆኑ አንዴ የወዲያ ይሆናሉ፣ አንዴ የተሞኝን ይሆናሉ፣ አንዴ የታጥፊ ይሆናሉ፣ አንዴ የተደህና ይሆናሉ። እንደ ሂድ የሆኑ እየዋልሉ ሐቂቃውን ሳያገኙት አላህ ደግሞ አያጠፋቸውም፣ አይጎዳቸውም። ልጅ ይሰጣቸዋል፣ ሚስት ይሰጣቸዋል፣ ሀብት ይሰጣቸዋል፣ ጤና ይሰጣቸዋል። እናቆያቸዋለን ግድ የለንም ብለህ ንገራቸው። أولئك الذين اشتروا الضلالة بالهدى እንዲህ ያሉ ሙናፊቆች አላህ የረገማቸው በኢማን ኩፍርን የለወጡ ናቸው። በጥሩ ስራ መጥፎ ስራን የለወጡ ናቸው። ሙናፊቅ ዛሂሩ ሙእሚን ይመስላል፣ ውስጡ ካፊር ነው። በካፊሪያ በሳት የቂያም ቀን ሙአበድ ናቸው። በቀብር መከራ ነው። እነ ፊርዓውን ጋር ሰባተኛው ደረካት በረት ተዋግቡ ነው የሚላቸው የቂያም ቀን አላህ መላእክቶች እነል ሙናፊቂነ ፊ ደርኪል አስፈሊ ሚን ናር መጨረሻው አዛቡ የሚጠናበት ነው የሚገቡት። እንዲህ ያሉ ሰዎች ናቸው። ምንም ችግር የለም ብለህ ንገራቸው። فما ربحت تجارتهم ንግዲያቸው አልፈለፈል የላቸውም ይላል። ንግዲያቸው አላተረፋቸውም። እንዴት ያለው ንግድ? በኢማን ኩፍር መለወጣቸው፣ ውስጣቸው ካፊር ነው። በጥሩ ስራ መጥፎ መለወጣቸው፣ ጥሩ ስራውን እና መጥፎ ስራውን እንደ ሻጭና እንደ ገዥ አድርጎ ነው ያወራው። ኢማኑን ደግሞ ወዲያ ሲጥሉ ኩፍሩን እንደገዙ ኢማኑን እንደጣሉ በኢማኑ ኩፍሩን እንደለወጡ እንደነገዱ እንደሰሩ አድርጎ ነው ያወራው። ሐቂቃም በይዕ ባይሆን መሸጥና መግዛት ባይሆን እንደዚህ ያሉ ሰዎች ንግዳቸው አላተረፋቸውም፣ አይጠቀሙም ብለህ ንገራቸው። وما كانوا مهتدين وما كانوا مهتدين ትክክለኛውን መንገድ የተመሩ የተቀኑ ሰዎች አይደሉም። የጀነት መንገድ ያለ ቀጥ ያለ መንገድ ነው። የጀነት መንገድ ቀጥታው መንገድ ያዙ አይደሉም። ነብያችን አንድ ቀን ለሷሃቦች ያስተምሯቸው የጀነት መንገድ ያሏቸው እንዲህ አድርገው ቀጥታ ኸጠጡላቸው። እንዲህ ቀጥ ያለ መንገድ ነው አሏቸው። ወደ ግራ ወደ ቀኝ ወደ ግራ ወደ ቀኝ ኸጠጡላቸው። ተዲነል ኢስላም ተጀነት መንገድ ሌላ ያለው እንደዚህ ጎባጣ ነው። ወደ ቀኝም ተለቀቀ ወደ ግራም ተለቀቀ፣ ሁለቱም ሀላክ ነው፣ ሁለቱም የጀሃነም ነው ብለው እንዲህ አድርገን አንመራቸውም። የትክክል መንገድ ያላዙም ብለህ ንገራቸው። مثلهم كمثل الذي استوقد نارا እንግዲህ ኒፋቅ ማለት ዛሂር የሚታወቅ ነገር አይደለም። ዛሂር የሚታወቅ ነገር አይደለም። ሰግዳሉ፣ ይጦማሉ፣ ሙእሚኖችን ነብዩን ያታልላሉ። አወለል ኢስላም ላይ ተወንድ 300 ተሴት 90ዎች ነበሩ ብለናል። በኋላ ቁጥራቸው አይታወቅም፣ አላህ ያወቀው እንጂ ዛሂር መታወቂያ የለውም። ጓደኞቻቸው ያውቁባቸዋል እንጂ አላህ ታያ ምሳሌ ሊያደርግ ነው ለሙናፊቆች። መሰሉሁም አይመሰሉል ሙናፊቂን የሙናፊቆች አምሳያቸው አላላህ ከመሰል ለዚ እስተውቀደ ናራ እሳት እንዲያነደደ ሰው ምሳሌ ነው ብለህ ንገራቸው። ሰውየው ተቤቱ ወጥቶ መንደር በሌለበት ተቀማጭ በሌለበት ለጭው ባለ በረሃ መንገድ ይሄዳል። ሰው በሌለበት ምንም ሰው በሌለበት ሜዳ ላይ ያድራል። እንጨት ይሰበስብና እሳት ያነዳል፣ ለየ ይዛል።
እንደ ሃምሳያ ነው የነሱ እምነት ብለህ ንገራቸው فلما أضاءت ما حوله ዙሪያውን ያቺ ሰዓት ይሄን አካባቢውን አንድዶ ያበራችለት ጊዜ ذهب الله بنورهم استدفع እሳት ይሞቃል وأمن من الخوف ተፍርሃት ይጠበቃል በዚህ አውሬ መጣ በዚህ አውሬ መጣ አካባቢ ይታየዋል ተፍርሃት ይጠበቃል ተብርድም ይጠበቃል ይሞቀዋል ذهب الله بنورهم በሳታቸው በብርሃናቸው አላህ እንዳሳወቀው እንደ ሀዲያም ሳያ ነው አይ አዝሀበ الله نورهم እሳታቸውን እንዲያጠፋባቸው ሰዎች ናቸው ብለህ ንገራቸው وتركهم في ظلمات لا يبصرون بما يوبت ጨለማ እንደተዋቸው ሰዎች ናቸው ብለህ ንገራቸው ዛሂሪያ በሚዲያ ሰው በሌለበት ሀገር እሳት ያነደደ ሰው አንደኛ ሙቀት ያገኛል እሳቱ ይሞቀዋል ብለናል ሁለተኛ ዙሪያውን ያለውን ያህል አውሬም እንዲን ፍርሃት ይለቀዋል ይመለከታል ሙካም እነዚህ ሙናፊቆችም ዛሂሩ ሙእሚንን በማለታቸው የሙእሚን ስራ በመሰራታቸው ላላወቃቸው ሰው ሙእሚን ይመስላሉ ዛሂራቸው ሙእሚን ይመስላሉ ኑር الإيمان የኢማን ብርሃን ያላቸው ይመስላሉ አለ እነዛን ሰዎች ዝናብ መጥቶ አጥፍቶት እሳቱን ወይም ንፋስ መጥቶ ሙልጭ አርጎ ወስዶት ጨለማ የቀሩ እንደሆነ መሞቅም ቀረ ዙሪያውን ያለውን ማየትም ቀረ ፍርሃቱም መጣ እንደዛ ናቸው እነዚህ ሙእሚኖች እነዚህ ሙናፊቆች አሁን ዛሂር በእምነታቸው ሙእሚንን በማለት እናንተ እንዳታሰሯቸው እንዳትገሏቸው ቢጠበቁ ቀብር ሲገቡ በጨለማ ይቀራሉ አለ በጨለማ እንተዋቸዋለን ዛሂራቸው ምናልባሽ ኑር الإيمان ያላቸው መስሏቸው ሙእሚን ቢመስሉ ውስጣቸው ጨለማ ነው የሙእሚን ውስጡ ብርሃን ነው ሐቅና ባጢል ማወቂያ አላህ ይሰጠዋል የሚጎዳና የሚጠቅመውን ማወቂያ ይሰጠዋል እነሱ እንደዛ አላ ያገኙም ቀብር የገባ እንደሆነ ሙእሚን ደግሞ ሞቶ ቀብር የገባ እንደው ቀብሩ በአራቱ ጅሃት ሰባ ክንድ ይሰፋለታል ይላል በዚህም ቀብር ቢሆን ለእያንዳንዱ ሰባ ክንድ በአራቱ ጅሃት ይሰፋለታል ኢማኑ ብርሃን ሆኖ ጨለማ እንዳያጋጥመው ይጠብቀዋል ኢማኑ ብርሃን ሆኖ ያበራለታል ስራው ደግሞ ጭልታ እንዳያገኘው ብቸኛ እንዳይሆን ስራው አጫዋች ሆነዋል ይላል መቼ ድረስ ቂያም ቀን ድረስ የዓለም ፈርሶ የእሳት የጀነትም እስከሚገባ ድረስ በእንዲህ ያለ ይኖራል ብርሃን አለው አጫዋች አለው ሙናፊቆች ግን ቀብራቸው በሚገቡ ጊዜ አጫዋች አላቸው ብርሃን የላቸው በጨለማ እንተዋቸዋለን ብለህ ንገራቸው ሱሙ